አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሀሩን ሚዲያ ቤተሰቦች ባለመብሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። በታላቁ ዓሊም ሼህ መሐመድ አሊ አደም ስም የተከፈተው የቁርአን ሒፍዝ ማዕከል በይፋ ተመረቀም። በአዲስ አበባ አቃቂ ቃሊቲ ክፍለ ከተማ ወረዳ 4 ገላን ኮንዶሚኒየም አካባቢ በታላቁ ዓሊም ሼህ መሐመድ አሊ አደም ስም የተሰየመው የቁርአን ሒፍዝና ተርቢያ ማዕከል በትላንትናው ዕለት ጥቅምት 30 2018 ዓመተ ልደት በይፋ ተከፍቷል። በመርሃ ግብሩ ላይም የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አመራሮች፣ የአቃቂ ቃሊቲ መጅሊስ አመራሮች፣ ታላላቅ ዑለማዎች፣ ኡስታዞችና በርካታ ጥሪ የተደረገላቸው እንግዶች ተገኝተዋል። ሼህ መሐመድ አሊ አደም የቁርአን ሒፍዝና የተርቢያ ማዕከል የተመሰረተው በ7 ሰዎች መሆኑ የተገለጸ ሲሆን በዋናነት ሀሳቡን ያመጡትም እንዲሁም ያስተባበሩት ሐጅ መሐመድ ዑመር መሐመድ መሆናቸው ተገልጿል። በመርሃ ግብሩ ላይ የተገኙት ታላቁ ዓሊም ዶክተር ሼህ መሐመድ ሐሚድንም ሼህ መሐመድ አሊ አደም ለዓለም የተረፉ የትውልድ ተምሳሌት የሚሆኑ ታላቅ ዓሊም እንደነበሩ አንስተው ማዕከሉ በእሳቸው ስም መከፈቱ ከከፍታ መጀመር ነው ብለዋል። አያይዘውም ትውልዱ ከቁርአን ሒፍዝ በተጨማሪ ሌሎችም የዕልም ዘርፎች ላይ መስራት እንዳለበት ተናግረዋል። አንድ ታላቅ ኢማም ታላቅ የዕልም ባህር ሰፊው ማህበረሰብ ዘንድ ሳይሆን ሊቃውንቱ ዘንድ በጥልቀት የሚታወቁ ዓለም አካላቸውን ሳይሆን ስራቸውን የሚያውቃቸው የሀገራችን ብርቅ ሊቅ ስም የያዘ የእሳቸውን አርአያነት ወደ ህብረተሰቡ ለማስረጽ ያቀደ ጅምር በመጀመሩ በጣም ደስ ብሎኛል። ሼህ መሐመድ አሊ አደምን በታሪካቸው ማውቃቸዋለሁ፣ በአካልም ሼኼ ናቸው። ሼኾቻቸውም ከፊሎቹ ሼኼ ናቸውና ኪታቦቻቸው ደግሞ በየቀኑ የምናስተምርባቸው ትላልቅ ሬፈረንሶች ናቸውና ልዩ አላቃ ልዩ ስሜት ነው ያለን። እሳቸው ስም ሲነሳ አንድ ቀን መካ ረመዳን ኢዕቲካፍ አድርገን ከጎኔ አንድ አረብ ቁጭ ብሏልና ሰላም አለይኩም ወአለይኩም ሰላም ምን አይነ አልአኽ አለኝ። ከየት ነህ አንተ ሲለኝ ከኢትዮጵያ ነው አልኩት። ሚን በለድ ልኢማም አለኝ። ያኔ እኔ በጣም ጥቅ አልኩኝ። በሰው ሙያ መኩራትም ይቻላል ለካ የእኛ ስለሆኑ ብቻ በጣም ልዩ ስሜት ተሰማኝ። ናም ሚን በለድ ልኢማም አገር ያስጠራል ቁም ነገር የሰራ ሰው። ሼህ መሐመድ አሊ አደም እንደ ተራ ኢትዮጵያ ላይ ብዙ ሊቃውንት ነው ያለፈው። በተቅዋውም በዕልሙም በተለያየ ፈን አንቱ የተባሉ ከሰሓባ ዘመን ጀምሮ የማጠናው ታሪክ ነውና ከሰሓባ ጋር የተገናኙ 400 ገደማ የኢትዮጵያ አስል ያላቸው ሰሓቦችን አግኝቻለሁ። በጣም ትልቅ ነገር ነው። ስለዚህ ምንድነው አክሰሩ الأجناس البشرية بعد العرب حول رسول الله صلى الله عليه وسلم هم الحبشة ብዬ ጽፌያለሁ። ሰው ዘር ሁሉ በነብዩ ዙሪያ የተሰበሰቡ ከአረቦች ቀጥሎ ሐበሾች ናቸው። ከዛ ውጪ ይነሳል ያው ፋርሶችም፣ ሮሞችም፣ ግብጾችም ትንሽ ትንሽ አልፎ አልፎ ሊነሳ ይችላል። እንደዚህ የበዛ ግን የለም። ሁሉ ሰሃባ መካከል ሐታ ታላላቆቹ ሰሃቦች ሐበሻ ናቸው ብላችሁ ማታስቧቸው ትንሽ ዘረኝነት ተሰማኝ መሰለ አሁንም ብለው የሐበሻ ዘር ያላቸው አሉ። እነ ዑመር ኢብኑ አልኸጣብ እነ ዐምር ኢብኑ አልዓስ እናንተ የምታውቁት ቢላል ነው መሰለኝ ወይ አይደለም አሉ ሌሎችም አሉና ይሄ እንግዲህ ለረሱል ሰለላሁ ዐለይሂ ወሰለም ልዩ ኹሱስያ ያለን። ለዚህም ነው የሐበሻ እስልምና ቢቆረቁሙት አይጠፋ ቢገፉት አይወድቅ ይቀጥላል። ዘመንን ይሻገራል። እንደውም ገፊዎች ይወድቃሉ። ገፊዎች ይወድቁና የተገፋው ቀጥ ብሎ ይቆማል። እንደዚህ ነው ደግሞ ዛፍ ላይ እንደበቀለች ዛፍ ይወዛወዛል እንጂ አይገነደስም።
ለዚህ ደግሞ መሰረት የሆኑት እነዚህ ታላላቅ ሊቃውንቶች ናቸው። ስለ ሐበሻ የዕልም ታሪክ ሳጠና 3 አይነት ዑለማዎችን አግኝቻለሁ። በአይነት ደረጃ ነው የምጠቅስላቸው። አንደኛው እዚሁ ተምረው እዚሁ አስተምረው በጣም በርካታ ጽሁፎችንም ጽፈው ያለፉ እንደነ ጀማሉዲን አልአኒ አይነት ትላልቅ ሊቃውንቶች አሉ። ሌላኛው ደግሞ እዚህ ተምረው ሌላ ዓለም ላይ ያስተማሩ ደግሞ በጣም ብዙዎች ናቸው። እነ ሼህ መሐመድ አሊ አደም፣ እነ ሼህ መሐመድ አሚን ከሮ፣ እነ ዶክተር አብዱሸኩር አልዓሩሲ ዓለም ከኛ የበለጠ የሚያውቃቸው የቅርብ ጊዜዎቹ ናቸው። ከሰሐባ ጀምሮ ከታቢዖች ጀምሮ ያሉት ደግሞ ክትትል ቢደረግ ሙጀለዳት ማጻፍ ይቻላል። ይሄ አለ። ከዚህ ተምረው ወደ ውጭ ሄደው ያስተማሩ መካ ላይ፣ ቃሂራ ላይ እንደ ጀማሉዲን ዘይላዒ እነ ዘያሊዓዎች በጣም ብዙ ናቸው። እነ እስማዒል አልጀበርቲ የማይቆጠሩ አሁን ማልዘልቃቸው በጽሁፍ ደረጃ ግን በማስረጃ አጣቅሼ የጻፍኳቸው አሉ። እንደዚህ አሉ። ሌሎች ደግሞ እዚህም ተምረው ወደ ውጭም ሄደው የቀሰሙትን እውቀት ይዘው ወደ ሀገር የተመለሱ ሀገር ላይ ትልቅ አሻራ ያሳረፉ አሉ። ለነ ሼህ መሐመድ ራፊዕ ቡሲሪ በየአካባቢው መጠቀስ የሚችሉ ብዙ አሉ። ሙፍቲ ከቢር፣ ሙፍቲ ጅሌ፣ እነ ሙፍቲ መሐመድ ሲራጅ አልአኒ ራያ የነበሩት በሙፍቲ ራያ የሚታወቁት ሙአለፋትም ያላቸው ተድሪስም ያላቸው ትላልቅ ሊቃውንቶች ዓለም የሚያውቃቸው ሰነዱን ወደ እነሱ የሚቆጥርባቸው ዒልሙን ይህን ዒልም የወረስነው ከገሌ ቢባል እዚህ ኢትዮጵያ ዘይሮ የሚሄድ ማለት ነው። እነዚህ ሲቆጣ እንዲህ አይነት 3 አይነት ሊቃውንቶች አሉ። ሼህ መሐመድ አሊ ያው ወሎዬ ናቸው። ወሎዬ ነኝ ማለትም ይወዳሉ። በየመጽሐፋቸው ላይ አልወለዊ ይላሉ። ይሄ ደግሞ ወፋእ ነው። ለዛ ላወለዳቸው ላስተማራቸው ለዚህ ቁም ነገር ላበቃቸው ህዝብ እውቅና መስጠትና ዓለም እንዲያውቀው ማድረግ ነው። ሆን ብሎ ነው የሚሰራው። ይሄ ለዘረኝነት አይደለም። እዚህ አካባቢ ላይ ሙስሊሞች አሉ፣ ዑለማዎች አሉ፣ እኛን ያስተማሩ እኛን ያበቁ ሊረሱ አይገባም ነውና አልወለዊ ይላሉ። አልኢትዮጵይ የምትል ቃል አይረሱም። ኢትዮጵያን በእስልምናዋ ከፍ ብላ እንድትታይ እንድትታወስ የእስልምና ባለውለታም ናት። ኢትዮጵያን ማንም ሊጨፈልቅ ቢሞክርም አይችልም። ይሄ አላህ የሰጠን ክብር ስለሆነ ማለት ነው። ከኛ በኋላ የሰለሙት ሁሉ ብዙ ያወራሉ፣ ግን ሄዶ እኛን ሊዘሉ አይችሉም። ከሰሃባ ወደ ነጃሺ መጣ የምትለዋል መዝላል የሚችል የለም ማለት ይሄ ተጨባጭ ነገር ነው። በሲራ ኪታብ፣ በተፍሲር ኪታብ፣ በሐዲስ ኪታብ ሁሉም ላይ ይሄ አለ። ይሄ እንግዲህ አባቶቻችን የሰሩት ገድል ነው። ለኛ ደግሞ ታሪክ ዛኪራ ነው፣ ህዝብ መሞሪ ነው። ታሪክ ትላንትን ማስታወስ ዛሬን እንድንገመግም ያደርገናል። የት ነበር ወርደን ከሆነ ወደዛ መመለስ አለብን። ጥሩ ነገር ነበር ያለው። ተራምደን ከሆነ ደግሞ ወደ ተሻለ ነገር እንድንሄድ ስለሚያግዝ ያን መዝለል የሚችል የለም። ይሄንን ማለት ይወዳል ነው። የተወለዱት ያው እዛው ወሎ ነው፣ የተማሩትም እዚያው ነው። የተማሩባቸው ሸኾች ለምሳሌ አባታቸው ትልቅ ዓሊም ናቸው። ፊቅህ አልሐነፊያ፣ ኡሱል አልፊቅህ እንዲሁም ሐዲስን ከሐጂ ከቢር ሄደው ኢጃዛ ወስደዋል። የመሳሰለ ዒልም ላይ ረጅም ዘመን ያስተማሩ ትልቅ አባት ናቸው። ብዙ ዑለማዎችንም ያወጡ ናቸው። እሳቸው ላይ ቀርተዋል። ከዛ እነ ሼህ አሊው ጅግራው ላይ ጫቀታ የሐነፊ ፊቅህ ቀርተዋል። ደራ ሄደው እነ ሼህ መሐመድ ሰዒድ ደሪ አልሐምዱሊላህ ቀርቼባቸው እነ ሼህ ናቸው። እሳቸው ላይ ቀርተዋል። ሼህ መናስ ላይ ቀርተዋል። ሼህ መሐመድ አሊ ማነው ሼህ መሐመድ ራፊዕ ላይ ኩቱብ ሲታዙ ጨርሰው ነው የሄዱት። ዳና ሄደው ሼህ መሐመድ ዘይን ዳኒ ላይ ቀርተዋል።
እዚሁ እያሉ ብዕራቸው ደግሞ በጣም የሰላ እንደፈለጉ የሚጽፉበት የቋንቋ ክህሎት እውቀቱም አለ። ደግሞ ተሰጦም ነው መጽሐፍና መናገር። በነገራችን ላይ ሁለቱም አለ እሳቸው ዘንድና በአረብኛ ቋንቋ ብዙ መጽሐፍቶችን እዚህ እያሉ ጽፈዋል። ደራ ናሁ እየቀሩ የጻፏቸው መጽሐፍቶችን አውቃለሁ። ለምሳሌ የሐነፊ ፍቅህ ላይ ተሕፈተል ሙሉክ የሚባል አለ። የቱሕፋን ፈራኢድ ባበል ፈራኢድን ነዝም አድርገው እንደገና ደግሞ ሸርሕ አድርገውለት ጽፈዋል። በተለያየ መልክ ዘርፍ ይጽፋሉ። መካሄዱ የዕልም ሸገፍ ያለው ሰው የዕልም ሱስ ያለው ሰው ዕልም በነገራችን ላይ ሲጥምህ ሱስ ይሆናል። አታርፍም። በየጊዜው መሞጠር አጠግበውም። ሁለት ስግብግቦች አይጠግቡም የሚል ሐዲስም አለ። ሁለት ገብጋባ ሰዎች አይጠግቡም። ዱንያን የወደደና ዕልምን የወደደ መንሁማኒ ላ የሽበዓን ጣሊቡ ዕልምን ወጣሊቡ ዱንያ። የዕልም ሱስ ከልጅነት ጀምሮ ለክፏቸው ስለነበረ እዛም ሲሄዱ ወደ ዕልሙ ነው የገቡት። ሳውዲ የሄደ ሰው እንግዲህ ብዙ ልጅ አለ የሚያታልል። ሁሉም ሄዶ የሚፈልገውን ነው ይዞ የመጣው። በነገራችን ላይ አንድ ሼክ መሐመድ ኑር ጪሳ የሚባሉ ዓሊም ነበሩ። እሳቸውም ጋር ቀረቤታ ያላቸው ሼክ መሐመድ ኢብራሂም ይበልጥ ያውቋቸዋልና አንድ ሰው መዲና ላይ በመኪና እየሸኛቸው እያለ ያወራሉ። ከእሳቸው የነገረኝ ሰው ነው ያስተላለፈልኝና ሲያወሩ እገሌ እኮ መኪና ገዛ፣ እገሌ እኮ እንዲህ አለ እያሉ ነው የሚያወሩት። እነዚህ የሚሸኟቸው ሰዎች ህሙማቸው እዛ ስለሆነ ማለት መኪና፣ ቤት ምናምን ነው ሀሳባቸው። ሼክ ይህንን ሰሙን ምን ይላል? አላህ እንኳን መኪና ቁርጡቢ ይሰጥ የለ እንዲህ አሉ። ቁርጡቢ ተፍሲር ማየት የጓጓ ነው። ሼክ መሐመድ አሊ የዚህ አይነት ነበሩና አዲስ አበባ መጅሊስ ምክትል ፕሬዚዳንት ሼህ መሐመድ ሸሪፍ በበኩላቸው ማዕከሉ በታላቁ ዓሊም ሼህ መሐመድ አሊ አደም ስም መከፈቱ እንዳስደሰታቸው ገልጸው መጅሊሱ በቻለው አቅም ሁሉ ለማገዝ ዝግጁ ነው ብለዋል። እንደ ኢትዮጵያ እስልምና ጉዳይ እንደ አዲስ አበባ እስልምና ጉዳይ በአዲሱ ስትራክቸር የተያዘው ምንድነው? መድረሳዎችን ማጠናከር ነው። ሌላ ምንም አማራጭ የለውም። ትውልዱን መቅረጽ ነው። ትውልዱ ላይ ይሰራል። ይሄ ነው ዓላማው። አንዱ ከያዘው ትልቁ ትኩረቱና በእርግጠኝነት ነው የምነግራችሁ ይሄ ነው ዓላማውና እኔ ቃል የምገባው ይሄ መድረሳ የኔ አመራሮች አሉ፣ ከኔ በላይም አሉ። ስለዚህ ምን ማለት ነው? ይዤ መጥቼ አስጎብኝቼ ጥንካሬው እስከ መጨረሻ ሼህ መሐመድ አሊ አደምን የሚተኩ ወጣቶች እዚህ ቦታ እንዲያፈሩ ለማድረግ ነው የኔ ዓላማዬ። ሼህ መሐመድ አሊ አደም የቁርአን ሂፍዝና የተርቢያ ማዕከል በመጀመሪያው ዙር 30 አዳሪ ተማሪዎችን እንደሚቀበል የተገለጸ ሲሆን 60% የሚሆኑትን በነፃ እንደሚያስተምርም ነው የተመላከተው። በመድረኩ የተለያዩ ዝግጅቶች በተማሪዎች የቀረቡ ሲሆን የሼህ መሐመድ አሊ አደም ጋር አብረው ቂርአት የቀሩ ታላላቅ መሻይኮች በመድረኩ የተለያዩ መልእክቶችን አስተላልፈዋል። በዕለቱ የተገኙ የክብር እንግዶችም የተለያዩ መልእክቶችን ያስተላለፉ ሲሆን ሼህ መሐመድ አሊ ረሕመቱላሂ ተዓላ አለይህ በአንድ ሀገር ሳይሆን በዓለም በየትኛውም ዓለም ብትሄዱ መንሆ ሼህ መሐመድ አሊ አልኢትዮቢ ከተባለ የሚያኮራ ፈኹር ለሐበሻ በጣም መኩሪያችን ናቸው። እንዲህ በእሳቸውን ሊተኩ የሚችሉ ልጆች ደግሞ ይሄን ማየት ትልቅ እድል ነው። ልጆች የወላጆቻቸውን ማዕሪፈቱል አባኢ ወልአጅዳድ ፊዲን ማወቅ ግድ ነው። ዲኑን ተማን እንደተረከበው የነማን ልጆች እንደሆኑ በእርግጥ ሼህ መሐመድ አሊ ብቻ አይደሉም፣ ብዙዎች አሉ። እኛ የማናውቃቸው ዓለም የሚያውቃቸው በመቶ ሺህ የሚቆጠር ኪታባቸው ሼህ መሐመድ አሚን ሐረሪ ከእሳቸው ጋር ተከታትለው ያለፉ ናቸው። ማን ነው ቢባል እኛ ሀበሻ ውስጥ አለመታደል ሆኖ የማናውቃቸው ብዙዎችን አላስተዋወቅንምና ነው። ስለዚህ የዕልም ነገር እዛ ያደረሳቸው ከፍ ያደርጋቸው ዕልም ነው። ሼህ መሐመድ አሊን ከፍ ያደርጋቸው ዕልም ነው። አላህ ሱብሓነሁ ወተዓላ ቅዱሳን መላእክቶቹን ለአደም ስገዱ ማለቱ ብቻ በቂ ነው በራሱ። አስጀደ ለሁል መላኢካ ለምን ወዐለመ አደም አልአስማአ ኩላሃ። አላህ ሱብሓነሁ ወተዓላ እውቀት ያላህ ሲፋ ነው፣ ያላህ ባህሪ ነው። ስለዚህ አሳወቃቸውና አደምን መላእክቶቹን በልጠው ስለተገኙ ውረዱና ስገዱለት አለ። አያችሁ፣
የኢልምን ትልቅነት እስከዚህ ድረስ ነው እና በጣም ደስ የሚል ነው። በሀገራችን በተለይ ነፃነትን ማግኘትን ይሄን ማየት መቻላችን እንድተሰባስበን የቀደምት መሻይኾች ማስታወስ መቻላችን እነሱን ሊተኩ የሚችሉ ልጆች ደግሞ ለመፍጠር መዘጋጀት በጣም መታደል ነው። ሁላችንም አልሐምዱሊላህ ረቢል ዓለሚን ልንለው ይገባል። ሼህ መሐመድ አሊ ከሚያስተምሯቸው አስተምሮት 3 ነገሮችን ተእሲር የሚያደርጉ እሽ ይላሉ፣ ቢዐቅል ሸይኽን ይላሉ። እንደ ሽማግሌ ሆነህ ኑር። ሽማግሌ ሁሉ ነገር ያዩታል፣ ተጅሪባት አለው፣ ተሞክሮ አለው፣ ልምዱ አለው። ሰዎችን የሚያታል ነገር አያታለውም፣ እሱ ያለፈበት ነገር ነው። እንደዛ ሆነህ ኑር ይላሉ ሼህ መሐመድ አሊ። ሁለተኛው ቢቀልቢን ጢፍሊን ይላሉ። እሽ ቢቀልቢ ጢፍሊን፣ እንደ ህፃን ልጅ ሆነህ ኑር ይላሉ። ህፃን ልጅ መጣላት ያለ ነው፣ መገጫጨት ያለ ነው። ቂመኛ አትሁን። ህፃን ልጆች ቂም አይዙም። አዎ እንደዛ ለመሆን ቻል፣ ሞክር። ቂመኛ አትሁን። ቂም ግመላት የሚያምርባት ይላሉ። ቂማን አትረሳም ግመል። ስለዚህ በሆነ ባልሆነው ከወንድም ጋር ቂም አትያዝ፣ ቂመኛ አትሁን ይላሉ። ማናቸው? ሼህ መሐመድ አሊ ረህመቱላህ አለይህ። እንደ ደግሞ ቢህመትን ሻብ ይላሉ። አዎ በወጣት ኃይል ወጣት ይሁን ደግሞ ምንድነው? አትሰላች። ወጣት ብዙ ፍላጎት አለው። ለፍላጎቱ ብዙ ደከመኝን አያውቅም። እንደዛውን አው ከማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ምን አሉ? እዕመል ሊአኺረቲከ ከአነከ ተሙቱ ገደን፣ ለአኺራ ስትሰራ ነገ እንደምትሞት ሁነህ ስራ። ወአዕመል ሊዱንያከ ከአነከ ተዒሹ አበዳ፣ ለዱንያ ስትሰራ ደግሞ ዘላለም እንደምትኖር ሁነህ ስራ። አትስነፍ፣ ጠንክር እንዳሉት ሁሉ ማለት ነው። ስለዚህ እኒህ ልጆች ቁርአን ማሐፈዝ ብቻም ሳይሆን ቁርአንን ተጥቢቅ አድርገው እንደ ሼህ መሐመድ አሊ እንዲህ ዓለም ሊያስጠሩ እንደሚችሉ ተስፋ እናደርጋለን። እዛ ላይ ያደርሰን። አው ቁርአን መቅራት ብቻውን ተስፋ የለውም። አንድ ቂሷ ልንገራችሁ፣ ዘናም ፈታም ያደርጋሉ ያስባለሁ። አረበኛ ቋንቋ ያውቃል፣ ቁርአንም ቀርቷል፣ ማዕናውን ግን አያውቅም። ከአረበኛ ቋንቋ ምን ቀርቶ መሰላችሁ? ከአረበኛ ቃላት ሒማር ብትለው አህያ እንዲህ ያውቃል፣ በቀር ብትለው ከብት እንዲህ ያውቃል። በስ ፊል ካልክ ዝሆን እንዲሆን ያውቃል። እና ቁርአን ቀርቷል፣ ማዕናውን ግን አያውቅም። ሱብሂ ሊሰግድ ወደ መስጂድ ሲሄድ አጋጣሚ ኢማሙ የሚቀራው እነላህ ያእሙሩኩም አን ተዝበሑ በቀረተን የሚለው አንዲት ላም እንድታርዱ አላህ ያዛችኋል። ላም እንደሆነች ገብቶታል። አሁን ቢሉት አያልቅም ረፍዶበታል። እሱ ወዲያው ሰግዶ መሄድ ነው የፈለገው። እንደማንም ሰግዶ ጨረሰ። በማግስቱ ደግሞ ፈጅር ሰግዶ ሊሄድ ሲል እንዳጋጣሚ ቀሩት ማንን ነበር? አለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል ሲል ጥሎ ወጣ። ምን ነው አሉት። አልፊሉ አክበር ምን አልበቀር፣ ተከብት እኮ ግመል ዝሆን ይበልጣል። ትናንትና በበቀሪቱ ረፍዶብኛል፣ አሁንማ ዝሆን ውስጥ ገብቶ መችለቁኛል አለ። ይኸውልህ ሌላው ደግሞ ረመዳን ነው፣ ደክሞታል፣ ስራ ውሏል፣ ሊያፈጥር ቸኩሏል። እስቲ መስጊድ ሰግጄ አፈጥራለሁ ብሎ ሄዳል። ሲሄድ ፋቲሃ ቀጦ አሚን ሲባል ደረሰ። እሱም ተክቢር አድርጎ አሚን አለ። አሚን እንዲያለ የጠበቀው ቁል ሁወላሁ አሐድ ወይ ቁል አዑዙ ቢረቢናስ ኢና አዕጠይና ይቀራል ብሎ ነው። ኢማሙ ምን አሉ? ወልፈጅር ፈጅር አላህ ያድርሰው ብሎ ሲል ሌላው ምሳቃ ተቆጣ። አያችሁ፣ እስከዚህ ድረስ ነው ኢልም አለማወቅ። ሀታ ተዓሱብ ዘረኝነት ውስጥ ያስገባል ይላሉ። ዘረኝነት ኢባዳንም ያበላሻል፣ ዱንያንም አኺራንም ያጠፋል። የመን ውስጥ ኢማሙ ነው፣ ሁለቱም አንዱ የመን ነው፣ አንዱ ሀበሻ ነው። ዋና ኢማምና ምክትል ናቸው። የመግሪብን ሶላት እና ኢሻን ሶላት ሀበሻው ነው የሚያሰግደው። የመኑ ደግሞ አሱርንና ዙህርን ነው። አሁን ጀህር ነው እንግዲህ መግሪብና ኢሻ የሚቀረው።
ይሄ ኢማሙ ሲያሰግድ አንዳንድ ጊዜ አጭርም ሆነ ረጅም መሳት ያለ ነው። ቀልብ ሲሰረቅ አለም ተረ ከይፈ ፈዐለ ረቡከ ሲል ጠፋበት። ማን ሀበሻው ነው እያሰግድ ያለው። አለም ተረ ከይፈ ፈዐለ ረቡከ አለም ተረ ከይፈ ፈዐለ ረቡከ ሲል ኢማሙ ተባለ ቢአስሐቢኩም አለው። ሹፍ አይዮ ቢአስሐቢ ሲል የነበረውን ተማከ አልቡግዱ ዩዕሚ ጥላቻ ያውራል፣ መቀኝነት ያውራል። በእናንተ ነው የወረደው አለ ይባላል። ስለዚህ ልጆቻችን ኢንሻአላህ ተፍሲሩንም ሁሉንም ኩቱበ ሲታን እንደጀመሩት እየሸረሁት ሸህ መሐመድ አሊ ረሕመቱላህ ዐለይህ ነሳኢ ብቻ ብትጠይቀው 40 ሺህ ብር በላይ ነው። ሙስሊም ምን ሊሆን እንደሆነ አላውቅም ወላሂ አለም። ሀበሻም ውስጥ እንዲህ ያለ ሼክ አለ ዓሊም አለ ያው ምን እነሱ የተማሩበት አሁን እንደኛ ዘመን እንዳይመስላችሁ ጨለማ ዘመን ነው፣ ነፃነት በሌለበት ዘመን ነው። ሄዶ አስተማሩ እንጂ አልተማሩም። ውጭ ሄደው አስተማሩ እንጂ አልተማሩም። ፈተኑ እንጂ አልተፈተኑም። ምነው ሁሉን ነገር ጨርሰው ነው የሄዱት። እዚህ ሁሉን ጨርሰው ነው የሄዱት። ፊቅሁንም ከሹሩጥ ሶላት እስተ ዱር ድረስ ሐነፊም ከሆነ ሻፊዒም ከሆነ ከሰፊና እስከ ኢርሻድ ድረስ ሶርፍም ከሆነ ከቢና እስከ መንጢቅ ድረስ እስተ በላጋ ድረስ። መንጢቅ ማለት በትምህርት ቤት ያለፋችሁ ታውቁታላችሁ። ምን ማለት ነው? መንጢቅ ማለት ሎጂክ ማለት ነው። በላጋ ቅኔ ማለት ነው። በምን ፈትኗቸው? ሁሉን ነገር ጨርሶ ነው የሄዱት። እንዲህ ያሉ ልጆች ለማየት ኢንሻአላህ እንዲህ ያሉትን ሸሆች የሚተኩ ልጆች እንደሚፈጠሩ ተስፋ እናደርጋለን። ይሄን ያዘጋጃችሁ ይሄን ያቀዳችሁ የሀገራችን መሻይኾች ለማስጠራት ይሄን መርከዝ ያቋቋማችሁ ባረከላሁ ፊኩም ሐፈዘኩሙላሁ ወራአኩም ሐይሱማ ኩንቱም ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ማዕከሉ ከቁርአን ሂፍዝ በተጨማሪ ታላላቅ ዑለማዎች የሚያነቡበት የኪታብ ማዕከልን እየተዘጋጀ እንደሆነ ተገልጿል። በማዕከሉም ሼህ መሐመድ አሊ አደም ያዘጋጇቸው ኪታቦችን ጨምሮ ሌሎች በርካታ ኪታቦች እንደተዘጋጁም ነው የተገለጸው። ይህንን አስመልክቶ ሀሩን ሚዲያ በቦታው በመገኘት ያዘጋጀው ዘገባ ይህን ይመስል ነበር። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን እዚህ ላይ አበቃን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።